the traveling content 2025. Say yeah, Ethiopia. Let's do this. ይዘናል ኤቲኤማችን ይዘናል፣ መንጃ ፈቃዳችን የመኪናችን ይዘናል፣ የመኪና ቁልፍ ይዘናል። ዋጓን ቲንግስ ጓን ሌትስ ጎ። ቤተሰቦቼ አሁን ጉዟችንን ጀምረናል። ያው ፒያሳ አካባቢ ነው የነበርኩት። አሁን ያው ጉዞ ጀምረናል። ወደ አምና እንትን በተደረኩበት ታይም ላይ አምና ቦት በነበርኩበት ታይም ላይ ስካይላይት ነበረ። አንድን ኮንቬንሽን ሴንተር ነው የተባለው 10 ከ20 ያው እንግዲህ አበሻ ቀጠሮ እንደምታውቁት ነው። እነሱም በጣም አርሊ ያደረጉት ኤኒሃውስ 10 ከ20 ነው። አሁን ጉዞ ጀምረናል። ምን ልጋብዛችሁ እንዳልል ያው ታውቁታላችሁ፣ ዩቲዩብ ይዘኛል ሙዚቃ። ኤኒሃውስ በቃ ላሳያችሁ እስኪ የተወሰነ የከተማውን ፓርክ ምናምን ላሳያችሁ። ይህቺ ፒያሳ ኦልዷ ህንፃ ነች እችኛዋ የምታዩት፣ ኤንሪኮ አካባቢ ማለት ነው። ኤንሪኮ ላሳያችሁ። እዛ ጋ የኛ ቤት ነበረ ፈርሷል እና የፈረሰው የድሮ ቤታችን ነው። ፒያሳ በነበርን ሰዓት የነበረው ቤታችን። አሁን 4 ኪሎ አካባቢ ደርሰናል። አብሮት ቤተ መጻሕፍት አሳያችኋለሁ። የኢትዮጵያ ትልቁ ቤተ መጻሕፍት ማለት አብሮት ይሄ ነው። ይሄ ከጎን የምታዩት ይሄኛው ማለት ነው። አብሮት ቤተ መጻሕፍት ይባላል። በኢትዮጵያ ትልቁ ላይብራሪያችን አብሮት ነው በአሁኑ ሰዓት። ቀጥሎ አዲስ አበባ ዩኒቨርሲቲ ውስጥ ያለው የጆን ኤፍ ኬኔዲ ላይብራሪ ነው ትልቁ እና ቤተ መንግስት አካባቢ ነን። ራን ብለን እንደርሳለን። አብራችሁኝ ይመቻል። ገስ ማንን እንዳገኘ አቡኪ፣ ኧረ ሰላም በላቸው። አቡኪን አግኝተናል። ይሄን ራስታ ታውቁታላችሁ። ፀሐይዋ ወደዚህ ስለሆነች እሷን እንትን ለማለት ያምራል። ጅሌ ያረዳ ልጅ ምንድነው ነገር ያው ኮዲዮ እየገባን ነው። ኧረ ኖርማ አያስፈልገንም። ግዙፍ ነው በጣም ህንጻው። እኔ ሳቲንግ ኢትስ ፎር ፈርስት ታይም ለኔ መጥቼ አላውቅም። ምንድነው የቀየሩት ወደዚህ? ይኸውላችሁ ጅሌ ያረዳ ልጅ አሁን ኢንተርቪው አታስገባኝም? አስገባለሁ። ያ ጅሌ ፖድካስት ላይ በቅርቡ ጠብቁን። መጠርጠሩስ ይላል። ይኸውላችሁ የአያት ነው ፀሐይ ሪል ስቴት። ይኸውላችሁ ያው የሁሉ የምታዩት ህዝቡ እዚህ ጋር ያው ቲክቶክ ይገባ ነው። ተመራጭም አለ፣ ፕላስ ዋንም አለ፣ የገዛም አለ፣ ቲክታከር መሆን የሚፈልግም አለ ምናምን ከላር ኦፍ ፒፕል። የእናቴ ልጅ ጓደኛ አልመጣም ገና፣ የሆነ ጉዳይ ገጥሞት በጣም እንትን አድርገውት ነበር። ጨቀረቀዋች ትላችሁ ጥርቂት መጨረሻም ስንት መሰላችሁ? 81 ቁጥር ነው የደረሰኝ which is የመጨረሻ ማለት ጅሌ ከጅሌ በኋላ አንድ ነው ያለው። ከዚህ በኋላ የሚመጣው ሰው በሙሉ ውስጥ ወይ ሊቆም ነው ወይ ምን ላይ ሊያስቀምጧቸው እንደሆነ አላውቅም። ቴብል የለም፣ በቃ የመጨረሻ ቴብል ነው ያለው። በጣም ላኪ ማለት ነው። እና ህዝቡ አሁን እያማረ ነው። ትንሽ ወደ ውስጥ እንገባ። እስካሁን ምንም ነገር አልነበረም። አሁን አሪፍ ነው። እኛን ከሆነ የምትቀርጸኝ
ዳይ ሀቢቢ ስለ ሙፍቲ አንድ ነገር በለኝ እስቲ። ሀጂ ሙፍቲ ልክ እንደ በ15 ቀን እንደሚረሱት ዜናዎች ምናምን ሊረሱ የሚገባቸው አባት አይደሉምና በኢትዮጵያ ውስጥም ሆነ በሌሎች ሀገራት ጥሩ አባት ናቸው ብዬ ነው የማስበውና እንዲሁ በከንቱ ልንረሳቸው የሚገባቸው ሰዎች አሉ። መልእክታቸውም ጥሩ መልእክት አስተላልፈው ያለፉ አባት ናቸው። በእስልምናው እምነቱ የሙስሊም አባት ናቸው። በኢትዮጵያም ዘንድ ደግሞ የሁሉም አባት ናቸው። ምክንያቱም እጅግ በጣም ጥሩ መልእክት የሚያስተላልፉ ድንቅ የሆኑ አባት ናቸውና ያው ነፍሳቸው በፈጣሪ ዘንድ እንዲሆን ምኞታችን ነው። ከዛ በዘለለ ግን ሁሉም ሰው መልእክታቸውን ሁልጊዜ ቢያስበውና ቢያስታውሰው ቢያንስ አትሊስት ይችን እንኳን ሰው ሁሉ ቅድሚያ ሰው መሆን ይበልጣል የሚለውን ብቻ ቢያስብ ሌላው ነገር ቀሪ ይሆናል ማለት ነው። ስለዚህ ማንም ሰው ባይረሳው ደስ ይለኛል። አመሰግናለሁ ኪራይ። ሶ ሜኒ በጣም ብዙ ሰው አለ። ይሄ ጉሊፋ ነው። አሪፍ ቡና ከተማ ውስጥ አንድ እየሄድኩ እጠጣለሁ። የቡና ሱሰኛ ነኝ በነገራችሁ ላይ እና ቡኪም ፈታ እያሉ ነው በኬክ እኔ የቡና ሱሴን እያሯሯጥኩኝ ነው። ስቲል አሁን ምን እንዴት አድርጌ ሌላችሁ ይሄ ፓቴኬ ሰዓቴ እንትን አያደርግም። 1 ሰዓት ኦልሞስት ከምናምን ሆኗል። ስቲል ውስጥ አልገባንም። እንግዲህ ቲክታክ አዋርድ ከአመት አመት አዶ ነው ምን እንደሆነ ችግራቸው ሰውን ትንሽ እንትን እያደረጉት ነው። እዚህ ጋር አዶ ኪችን አለላችሁ ሜቢ ቦሌ አካባቢ ጋር ነው አሉ። አሪፍ ነው። ጉሊፋም አሪፍ ነው ቡናቸው። ሌላው ነገር ብዙ ማስታወቂያዎች አሉ። በጣም ብዙ ማለት ነው። ፎቶ እንድትነሱ በጣም ብዙ ናቸው። ህዝቡ ላይክ ኦል ዘ ዌይ እዛ ድረስ ማለት ነው ህዝብ ነው። ሶ እኔ ዋናውን ነገር አግኝቼዋለሁ። አሪፍ ነው። ዋት ኤልስ ናቲንግ ኤልስ እና እስካሁን አልገባንም። በጣም ሌት ነው። ወደ ቤቱ ሊሄድ ያሰበ ሰው ምናምን በጣም ሌት ነው የሚሆንበት። መኪና ላለያዘ ሰው ምናምን በጣም አስቸጋሪ ነው። ሌላ ምናምን በተረፈ እንግዲህ ገብተን ያለውን ነገር ደግሞ አሳያችኋለሁ ከቻለ ፕሮግራም እየተጀመረ ነው። መጨረሻ ላይ ደግሞ ያው እንበለዋለን ብለን እናስባለን። አብራችሁን እሺ። አዋርድ ልንሸልማቸው ተዘጋጅተን ነው ማለት wherever they go to make us feel like we are actually right there with them wherever they are. ይህንን ሽልማት ደግሞ የሚሰጡልን የሳኮ ዋና ስራ አስኪያጅ የሆኑት ሚስተር ስኮት ዙ ናቸው። This award will be presented by the CEO of Sako, Scott Zu. እባካችሁ ሚስተር ስኮትን ወደ መድረክ ጋብዙልን። Please welcome to the stage Mr. Scott Zu. እኛም እንድንሄድ ከሚገፋፋን መካከል ነው። ችግር የለውም። በቤስት ትራቭሊንግ ኮንተንት ዘርፍ እጩ የሆኑ ተወዳዳሪዎቻችንን ተሳታፊዎቻችንን እንመለከታለን። ቤስት ትራቭሊንግ ኮንተንት ምርጥ 5 እጩ ተወዳዳሪዎች እንሂድ በጫካ፣ ኢትዮጵያን ዋይልድ ላይፍ፣ ሀበሻ ትራቭለር፣ ሰያ ኢትዮጵያ። የትኛው ይመስላችኋል? ሰያ በቤስት ትራቭሊንግ ኮንተንት ዘርፍ አሸናፊ የሆነው ሰያ ኢትዮጵያ ነው።
Congratulations to Saya. Saya, please give a warm round of applause to Saya. Congratulations for winning the best traveling content of G-Power TikTok Creative Awards of 2025. ቤታችን ሆነን እንደተጓዝን ያህል እስኪሰማን ድረስ አብዛኛውን ጊዜ የሚያማምሩ ኮንተንቶችን በመልቀቅ የምናውቀው ሰያ እንኳን ደስ አለን። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሃነሁ ወተዓላ የተገባ ይሁን። በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁኝ ምን ኖሮኝ እዚህ እንዳደረሳችሁ ባላቅም ለፎሎወሮቼ እጅግ በጣም አድርጌ አመሰግናለሁ። ይገባል። በተረፈ አንድ ቁም ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁ ኦልሞስት ሁላችሁ ማለት በሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ጉዞ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገር ሀሴት ያደርጋል። ነገር ግን መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነው እና ሁላችሁም ድምፅ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው ነው የሚሞትበት። 3 ሰው 4 ሰው ጭኖ የሚሄድ ሹፌር ኃላፊነቱ ብዙ ነው፣ ከዶክተርም በላይ ነው እና እንደው በቻላችሁ ታውቅ እናታችንን ልጃችንን ይዘን ጋቢና ይዘን እንደምንሄድ አድርገን ድራይቭ እንድናደርግ እናንተም እንድትመክሩልኝ ስል አደራ ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለህ ሰያ። ከጫፍ እስከ ጫፍ ኢትዮጵያን እያካለለ እኛን አብሮ በቲክቶክ አካውንቱ ይዞን እየሄደ ስለሚገኝ ነው ፎሎ እያደረግነው የምንገኘው። እንኳን ደስ ያለ ሳያ። በጣም የሚገርም መልእክት ነው።